ተመልካቾቻችን ቢዝነስና ምጣኔ ሀብት ዘገባዎች የሚያልፉበት ሰዓት ላይ ደርሰናል። በቅድሚያም የዕለቱ የምንዛሬ የወርቅ ዋጋና የነዳጅ ዋጋ ተከታትለን እንመለስ። ከ2 ሚሊዮን 600 ሺህ በላይ የንግድ ምዝገባና ፈቃድ አገልግሎቶች በኦንላይን መሰጠታቸው የንግድና ቀጠናዊ ትስስር ሚኒስቴር ጠቆመ። ሚኒስቴሩ ይፋ ባደረገው መረጃ መሰረት ባለፉት 9 ወራቶች ውስጥ ከ2.6 ሚሊዮን በላይ የንግድ ምዝገባና ፈቃድ አገልግሎቶችን በበይነ መረብ ሰጥቷል። በዛሬው ዕለት ቀጠናዊ ትስስርና ዓለም አቀፋዊ ተወዳዳሪነት ለንግድ ዘርፍ እድገት በሚል መሪ ቃል የንግድና ቀጠናዊ ትስስር ሚኒስቴር የሚኒስቴር መስሪያ ቤቱንና የተጠሪ ተቋማትን የ9 ወራት የዘርፍ እቅድ አፈጻጸም ተገምግሟል። በግምገማ መድረኩ ተገኝተው መልእክት ያስተላለፉት የንግድና ቀጠናዊ ትስስር ሚኒስትሩ ካሳሁን ጎፌ የንግዱ ሴክተር ባለፉት 9 ወራት ከፍተኛ ስኬት የተገኘበትና ከእቅድ አንጻር የተሻለ አፈጻጸም የተመዘገበት ነበር ብለዋል። አያይዘውም በ2016 በጀት ዓመት 12 ወራት 2.4 ሚሊዮን የንግድ ምዝገባና ፈቃድ አገልግሎቶችን ተሰጥተው እንደነበር አስታውሰው በተያዘው የንግድ ዓመት ደግሞ ባለፉት 9 ወራት ብቻ ከ2 ሚሊዮን 600 ሺህ በላይ የንግድ ምዝገባና ፈቃድ አገልግሎቶችን መስጠት መቻላቸውን አብራርተዋል። ያለፉት 9 የንግድ ወራት ከአገልግሎት አሰጣጡን ባሻገር በገቢው ዘርፍ ሲታዩ ደግሞ ከኦንላይን የንግድ ምዝገባና ፈቃድ አገልግሎቶች ብቻ 1.45 ቢሊዮን ብር ገቢ እንደተሰበሰበ ጠቅሰዋል። የተገኘው ገቢ ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ9.02 ሚሊዮን ብር በመቶኛ ሲሰላ ደግሞ 166.2 በመቶ ብልጫ እንዳለው ተመላክቷል። በግምገማ መድረኩ የጥራት ዘርፍ ተጠሪ ተቋማት፣ ነዳጅና ኢነርጂ ባለስልጣን፣ የኢትዮጵያ ምርት ገበያ እንዲሁም የሚኒስቴር መስሪያ ቤቱ የ9 ወራት የዘርፍ እቅድ አፈጻጸም መቅረቡን አሻም ከሚኒስቴር መስሪያ ቤቱ ያገኘችው መረጃ ይጠቁማል። ሀገር በቀል የኢኮኖሚ ማሻሻያው ለግብርናው ዘርፍ እድል መፍጠሩን የግብርና ሚኒስቴር አስታወቀ። ሚኒስትሩ የኢኮኖሚ ማሻሻያው ለግብርናው ዘርፍ እድል መፍጠሩን ያስታወቀው የጌትስ ፋውንዴሽን የስራ ኃላፊዎችን በጽህፈት ቤታቸው ተቀብለው ማነጋገራቸው ተከትሎ ነው። የግብርና ሚኒስትሩ ግርማ መንቴ ሁነቱ ላይ ሀገር በቀል የማክሮ ኢኮኖሚ ማሻሻያው ለግብርናው ዘርፍ ትልቅ እድል እንደፈጠረ አብራርተው አስረድተዋል። አክለውም በኩታ ገጠም የግብርና ልማት ስራዎችን ማስፋፋት፣ በግብርናው ዘርፍ የስራ እድል ፈጠራን ማስፋትና ዘርፉን በቴክኖሎጂ በመደገፍ እንዲዘምንና ሳቢ እንዲሆን ማድረግ ተችሏል ብለዋል። በተለይም ወጣቶችን ወደ ዘርፉ እንዲገቡ ማድረግ፣ በግብርና ኢንቨስትመንት፣ በገጠር ልማታዊ ሴፍትኔትና በሌሎች የግብርና ልማት ስራዎች ላይ ምርታማነትን ማሳደግ በሚቻልባቸው ጉዳዮች ላይ ሰፊ ጥረት መደረጉ አንስተዋል። በሌላ በኩል የጌትስ ፋውንዴሽን የስራ ኃላፊዎችም በኢትዮጵያ የግብርናውን ዘርፍ በማዘመን ምርታማነትን ለማሳደግ በሚደረገው ጥረት ውስጥ በትብብር ለመስራትና የበኩላቸውን አስተዋጽኦ ለማበርከት ቁርጠኛ መሆናቸውን ተናግረዋል። መረጃው የሚኒስቴር መስሪያ ቤቱ ነው። ቻይና የጣለችውን ታሪፍ ካላነሳች ተጨማሪ 50 በመቶ ታሪፍ እንደሚጠብቃት አሜሪካ አስጠነቀቀች። ቻይና በአሜሪካ ላይ የጣለችውን 34 በመቶ ታሪፍ ካላነሳች ተጨማሪ 50 በመቶ ታሪፍ እንደሚጥሉ ፕሬዚዳንት ትራምፕ መዛታቸው ተገልጿል። የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ባለፈው ሳምንት በቻይና ላይ የጣሉትን ታሪፍ ተከትሎ ቻይናም በበኩሏ 34 በመቶ ታሪፍ በአሜሪካ ላይ መጣሏ የሚታወስ ነው። ይሁንና ቻይና የጣለችውን ታሪፍ እስከ ፊታችን ማክሰኞ ድረስ የማታነሳ ከሆነ 50 በመቶ ተጨማሪ
ታሪፍ እንደሚጥል አስጠንቅቋል። ይህን ተከትሎ በአሜሪካ የቻይና ኤምባሲ ማስጠንቀቂያን ኢኮኖሚያዊ ጭቆና በሚል የጠሩት ሲሆን ቻይና ኢኮኖሚያዊ ተጠቃሚነቱን ለማረጋገጥ ትሰራለች ሲሉ ተደምጠዋል። ፕሬዚዳንቱ እንደሚሉት በቻይና ላይ ተጨማሪ 50 በመቶ ታሪፍ የሚጥሉ ከሆነ ከቻይና ወደ አሜሪካ በሚገቡ ምርቶች ላይ የተጣለው አጠቃላይ ታሪፍ 104 በመቶ እንደሚሆን የምጣኔ ሀብት ባለሙያዎች ተናግረዋል። የፖለቲካ ኢኮኖሚ ባለሙያዎች በሁለቱ ሀገራት መካከል የሚስተዋለው የኢኮኖሚ ጦርነት የዓለም ንግድ ሙሉ ለሙሉ እንዳያዛባው የሚል ስጋታቸው በማንጸባረቅ ላይ ይገኛሉ። ፕሬዚዳንቱ በጉዳዩ ላይ ባስተላለፉት መልእክት ደግሞ ከታሪፍ ጋር በተገናኘ ከቻይና ጋር ለማድረግ ያስቡትን ውይይት ስለመሰረዛቸው ይፋ አድርገዋል። ፕሬዚዳንቱ በማከልም በታሪፍ ዙሪያ ከሌሎች ሀገራት ጋር የሚያደርጉትን ውይይት ለጊዜው ቆም ማድረጋቸውን አስታውቀዋል። የቻይና ኤምባሲ ቃል አቀባይ የሆኑት ሎፒንጎ ሀገራቸው ቻይናን ማስፈራራት መልካም አካሄድ እንዳልሆነ አስቀድመው አሜሪካ ራስ ወዳድ ፍላጎቷ ሌሎች ሀገራትን የጎዳ መሆኑ ተናግረዋል። ፕሬዚዳንት ትራምፕ በበኩላቸው ሀገራቸው አሜሪካ 36 ትሪሊዮን ዶላር ዕዳ ያለባት ያለምንም ምክንያት አይደለም ብለዋል። ቻይናና ሌሎች ሀገራት መልካምና ፍትሐዊ የንግድ ስምምነት ላይ መድረስ ይገባቸው፣ ምክንያቱም አሁን ጊዜው አሜሪካ ትቅደም ነው ሲሉ ተደምጠዋል በሚል የዘገበው ሲቢሲ ኒውስ ነው። ተመልካቾቻችን በእኔ በኩል የነበሩት የቢዝነስና ምጣኔ ሀብት ዘገባዎች በዚሁ ተጠናቀዋል።